ራት የኢኮኖሚና የደህንነት የስበት ማዕከል አድርገው የሚመለከቱት ነው። የብሔራዊ ጥቅም ማስጠበቂያቸውም ጭምር ነው የባህር በር ባለቤትነት ጉዳይ። የራሱ የባህር በር እንዲኖረው የማይፈልግ ሀገር የለም። ኢትዮጵያ ከ3 አስርት ዓመታት በፊት የባህር በሯን ያጣችበት መንገድ በየትኛውም አመክንዮ ተቀባይነት የለውም። ለዚህም ነው የአሁኑ ትውልድ የባህር በር ጥያቄን ከተፈጥሮ ከታሪክና ከዓለም አቀፍ ሕግና ከኢኮኖሚ አንጻር እያነሳው ያለው። እስቲ ይህንን ጉዳይ በዝርዝር እንመልከተው። በዓለም ላይ 46 ሀገራት የባህር በር የላቸውም። አሁን ላይ የባህር በር ከሌላቸው ሀገራት ኢትዮጵያ ብቻ ናት። እንደ ሀገር ስትመሰረት የባህር በር ኑሯት በኋላም በታሪካዊ ጠላቶቿ ደባ የራሷ መግቢያና መውጫን የተነጠቀችው። ለዚህም ነው ኢትዮጵያ አሁን ላይ ያነሳችው የባህር በር ጥያቄ በተፈጥሮ ምክንያት ተቀባይነት ያለው የሚሆነው። በተጨማሪም ኢትዮጵያ ከቀይ ባህር በቅርብ ርቀት ላይ የምትገኝ ሀገር ሆና የበይ ተመልካች መሆን ስለሌለባትም ነው። ኢትዮጵያ የሺህ ዘመን የገናና ታሪክ ባለቤትም ነች። ከጥንት እስከ ቅርብ ዓመታት ድረስ በህንድ ውቅያኖስና በቀይ ባህር የአዶሊስ ዘይላንና ምጽዋ እስከ አሰብ ወደቦች ለወጪና ገቢ ንግዷ ስትጠቀም እንደነበርም በታሪክ ድርሳናት በግልጽ ሰፍሯል። በጥንት ዘመን ከዓለም ገናና ስልጣኔዎች አንዷ የነበረችው ኢትዮጵያ ከመካከለኛው ምስራቅ እስከ ሩቅ ምስራቅ ትልልቅ የንግድ እንቅስቃሴዎችን ታደርግም ነበር። ይህም ኢትዮጵያ የባህር በር ባለቤትነቷን በታሪክ ጭምር ማረጋገጫነት የሚሰጥ ነው። የቅርብ ጊዜውን እንኳን ብንመለከት ኢትዮጵያ ከ3 አስርት ዓመታት በፊት 90 በመቶ የወጪ ገቢ ንግዷን በራሷ ወደብ ላይ ታከናውን ነበር። የዛሬ 30 ዓመት ኢትዮጵያ የነበራትን ወደብ አንድም ሳያስቀር ያሳጣት የባዕዳንና የባዳ ሴራ እንደ ሀገር ብዙ ዋጋን እያስከፈለ ነው። 130 ሚሊዮን ሕዝብ ያላት ኢትዮጵያ አሁን ላይ ብቻ ሳይሆን መጪውም ጊዜ ጭምር ስታስብ የባህር በር ማጣቷ የሚያንገበግብ ነው። አሁን ላይ የባህር በር ከሌላቸው ሀገራት የኢትዮጵያን ያህል የሕዝብ ቁጥር ያለው የለም። የሕዝብ ቁጥሯና ኢኮኖሚዋ በፍጥነት እያደገ ላለው ኢትዮጵያ የባህር በር ማግኘት በኢኮኖሚ ምክንያታዊነት ተቀባይነት ያለው ነው። የባህር በር አልባነት በኢኮኖሚያዊ እድገት ላይ አሉታዊ ተጽዕኖ ከፍተኛ ነው። የውጭ ኢንቨስትመንትን ለመሳብ እንዲሁም ደግሞ ከዓለም አቀፍ ንግድ አንጻርም ተወዳዳሪነትን ይቀንሳል። የተባበሩት መንግስታት ድርጅት የባህር በር ሕግ ላይ በአንቀጽ 125 እና 127 ወደብ የሌላቸው ሀገራት የባህር በር ካላቸው ሀገራት ወደቦችን መተላለፊያ ኮሪደሮችን የማግኘት መብት እንዳላቸው ይደነግጋል። ኢትዮጵያ እያደገ ካለው ኢኮኖሚዋ ጋር በተገናኘ የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ ነው። በምስራቅ አፍሪካ ቀጠና ካለው ጂኦፖለቲካዊ ተጽዕኖ ፈጣሪነት አንጻርም የኢትዮጵያ የባህር በር ማግኘት ጠንካራ የባህር ኃይል በመገንባት የቀጠናውን ሰላም አስተማማኝ እንዲሆን ያስችለዋል። በኢኮኖሚ መስክ ሲታይም ኢትዮጵያ ከምትገኝበት የአፍሪካ ክፍለ ኢኮኖሚ ቀዳሚ እንደመሆኗ የራሷ የባህር በር መኖር የቀጠናውን ኢኮኖሚያዊ ውህደት ለማፍጠንም ከፍተኛ እገዛ ይኖረዋል። በመሆኑም ኢትዮጵያ መውጫ መግቢያ የሆነውን የባህር በር ባለቤትነት ማሳካት አይቀሬ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ ኢኮኖሚዋን የሚመጥን ራሷ የምታስተዳድረው እንዲሁም በየጊዜው የምታዘምነው ወደብ ማግኘቷ ከኢኮኖሚ ጠቀሜታው ባለፈ ከጂኦግራፊያዊ እስረኝነትም ያላቅቃታል።